ከሰማያዊ ወደ ቦቢ አዳም ረታ። ከምንጭ ጎን የሚያልፈው አስፋልት መንገድ ተፈርፍሮ አልቆ አቧራ ሆኗል። አልፎ አልፎ ነፋስ አመድ ተሸክሞ ይጎርፋል። እናቶችና ሕፃናት ስኳር እንደሚመጥ ቁጫጭ የጉድጓዱ ምንጭ ዙሪያ ተሰብስበዋል። ፊታቸው የቆሸሸ ፎጣ የሚመስሉ ባሊና ላስቲክ የተሸከሙ ሴቶች በአመዳሙ መንገድ ላይ የሚያናውዝ አይነት እየተራመዱ ልፍስፍስ ሳቅ እየሳቁ ወደ የቤታቸው ያዘግማሉ። ለ3 ወር ሳያወላውል ከተመደበለት ቀናት ውጭ የቀጠለው በጋና ንፋስ ሰውን ቡላ አድርጎታል። ይህ ሕፃናት ገጽ እንደ ከረሜላ ልባስ ተጨማዷል። ጫጫታው ግን የሞቀ የዋህነት ነው። 6 የሚሆኑ ሕፃናት መንገዱ ዳር ተሰብስበው ይጫወታሉ። ትርምሳቸውና የሚለዋወጡት ንግግር የሳበው አንድ ጎልማሳ ጉዞውን አቋርጦ ቀረብ አላቸው። ነጭ ቀለም ያላት ወፍራም ቡችላ ከበው ቆመዋል። ዕድሜዋ ወር የሚሞላ አይመስልም። ረጅም ጆሮዋ እንደ ኮሌታ አንገቷ ዙሪያ አርፏል። አይኖቿ ወርቅማ ክብና ንጹህ ናቸው። ጸጉሯ ረጅም ነው። አፏ የሕፃን ልጅ ትክ ብለው ሲያዩት ደግሞ በትንሹ በጣም በትንሹ ፈገግ የምትል ትመስላለች። አንተ በግራ አትንካት አለ 11 ዓመት የሚሆነው አንድ ልጅ። ፊቱ በጭርት ነጠብጣቦች ተሸፍኗል። ቢጫ ወፍራም የንፍጥ ዘንግ ከግራ አፍንጫው ቀዳዳ ጀምሮ ምንጭሩ ላይ ሲደርስ ደርቆ ቆሟል። ያደፈ ቡናማ ባለጉርድ እጅጌ ሸሚዝ ለብሷል። በሸሚዙ ሰፊ ቀዳዳ እምብርቱ ትታያለች። በጥብጣቦቹ ያልገባ የቀበቶው ጫፍ እግሮቹ መሃል ድረስ ተንጠልጥሏል። ወደ ውሻዋ ቀርቦ ጀርባዋ እንዳበሳት ከተቀመጠችበት ተነስታ እግሩ መሃል ቆመች። የልጁን አንድ እግር አነፈነፈችና በሰውየው አቅጣጫ ቀና ብላ ተመለከተች። ሰውየው በፍቅሯ ወደቀ። የማን ቡችላ ናት? አለ ሰውየው። ሕፃናቱ የዓይናቸውን ትኩረት በመውደድ ከሚመለከቷት ውሻ ላይ ነቅለው ዞር ብለው መሃላቸው የቆመውን ንፍጣሙን ልጅ አዩት። እሱም ሊነጠቅ እንደፈራ አይነት ወደ ቡችላዋ ጎንብሶ በእጆቹ ይዳብሳት ጀመር። ሰውየው መልስ ስላልተሰጠው ጥያቄውን ደገመ። የማን ናት? ሁሉም ሕፃናት መሃል ወደ ቆመው ልጅ ተመለከቱ። ሰውየውና ልጁ ጥቂት ተያዩ። ያንተ ናት? አለው። መልስ ሳይሰጠው ልጁ የዳቦ ፍርፋሪ ከሱሪው ኪስ አውጥቶ ቡችላዋ አፍ ስር በእጁ ያዘላት። መብላት ጀመረች። ሰውየው ይቺ ስታድግ ጠንካራ ውሻ መሆን እንደምትችል ገምቶ የሕፃናቱን ክብ ጥሶ ወደ ልጁ ቀረበ። የኔ ናት አለው በድንገት። ልጁ ፍርሃቱ ገብቶት አይዞ አልወስድብም አለው። ዝምታ። እስኪ ልያት አለው እጁን ዘርግቶ። ልጁ ወደ ኋላ ሸሸ። ዝምታ። ልጁ ክቡን ሰብሮ ወጥቶ ቡችላዋን አቅፎ ወደ ምንጭ ወረደ። ሕፃናቱ 6 የጠጠር ናዳዎች ተከተሉት። የቤቱ የውጭ ግድግዳው ደማቅ አረንጓዴ የተቀባ ነው። ከፕላኑ ይሁን ካለማስተዋል የቤቱ ዋና መግቢያ ከጀርባው ነው። መናድ በጀመረ የድንጋይ ምሰሶ የተደገፈው የግቢው አጥር ዘሟል። ከፊል ጎኑ ቁመው የነበሩ እንጨቶቹ በባዕድ ለማገዶ እየተጎተቱ አልቀዋል። እቤቱ ገባ። ሰማሽ ሰላማዊት፣ እዚህ ጎረቤታችን ያለው ጭርታም ልጅ ስሙ ማን ነው? አላት ሚስቱን ገና የእንጨት ወንበር ስቦ እንደተቀመጠ። ጸጥታ። አንቺ አሰሚኝም? ድምፁን ከቀድሞ ከፍ አድርጎ ከነሱ ጋር መላፋት ፈለክ? አለችው። ከጉንጉኑ የተላቀቀው ጸጉሯ እንደ ብዙ ቀንድ ቆሟል።
ከጠይም ገጿ ላይ ጎልተው የሚታዩት ረጃጅም ነጭ ጥርሶቿ ሽኮኮ ያስመስሏታል። ውሻ እንደምንፈልግ ታውቂያለሽ። እሱ ልጅ በምታሳዝን ቡችላ ይጫወታል። እንዴት ያንገላቷታል መሰለሽ። ከተቀመጠበት ተነስቶ በሳሎን መስኮት በኩል ወደ ውጭ አየ። ብርሃኔን ነው አለችው ሰላማዊት። እርግጠኛ ነሽ ስሙን? ቡናና ዘይት እንዲገዛልኝ የምልከው እሱን አይደል? አለችው። ፊቱን እንዳዞረ ጥርሱን ነከሰ። አይዞሽ ብሎ አዝኖ እንዲያቅፋት ወይም ዛሬም እንሞክር ብሎ አልጋ ላይ ደጋግሞ እንዲጥላት በተመቻቸና ባልተመቻቸ ጊዜ ሁሉ ልጅ አለመውለዳቸውን ታስታውሰዋለች። እንዳላወቀው ሁሉ አሁን ልጠሪው ትችያለሽ አላት። ለምን? ቡችላዋን እንዲሰጠን። ዝምታ። በረሃብ ነው የሚገላት። ይልቁን ቢሰጠን በሱ ስም እንሰይምለታለን። ለራሱ ሳቀ። ደግ የዋህ ልጅ ነው፣ ይሰጠናል። ወደ ቆመበት መታ ትከሻውን እያቀፈችው። ይልቁን ቶሎ ጥሪልኝ። እቀፊኝ አላልኩሽም? ቡችላዋን ብታያት በፍቅር ትሞቻለሽ። በውሸት ሳቅ ተተረተረች። እንባ ያቀረሩ አይኖቿን ወደ እሱ ሰቅላ አፏን ያዘች። ባሏ ፍቅሩን ከሷ ወደ ውሻዋ ማዞሩ እንዳስቀናት እንዳይታወቅባትና ማሾፍ እንዲመስልላት ብለ ውሻ ወደድክ እጠራልሃለሁ አለችው። ትታው ስትሄድ ግን እርምጃዋ እንደ ድሮው ሳይሆን በቁጣ ትንሽ ተመናቅሮ ለምን እንዳገባት ይጠይቃል። በልቡ ሲጀመር ክብ ቅርጹ ያምር የነበረው ቂጧ በዝግመተ ለውጥ እሱም ይሁን ዳርዊን ሊገባው በማይችለው መንገድ ሞላሌ ሆኗል። በሱና በሷ ሩካቤ ስጋ መሃል ቆሞ የሚያየው ይሄ ደባሪ ቂጧን ነው ወይስ የሴት ቁመና እየጠላ ሄደ? ይሄ ግቢ መጠበቅ አለበት። ስንት ጊዜ ሌባ እንዳስቸገረን ታውቂያለሽ? ስንት ጊዜ ከእንቅልፋችን እንዳባነነን። ይልቁን ሳይመሽ ጥሪልኝ። ጸጥታ። በምሽቱ ውስጥ የሚስቱ ነጭ ቅርጽ ከግቢው እየተንሳፈፈ ወጣ። ብርሃኔ ብርሃኔ። ትንሽ ቆይቶ እመት። ከርቀት የሚሰማ የልጅ ድምፅ። ይዛሃትና አልኩህ አለች። ባሏ መስኮቱን በቡጢ መታ። የዚህ ዘመን ሕፃናት ከማህፀን ውስጥ ነው ቀበሮ ነው የሚወጡት። ሚስቱ የተገረመ ፊቷን አስቀድማ እየተጎተተች ገባች። አካሂዷ ውስጥ የረቀቀ ተስፋ መቁረጥ አለ። አተኩረው ካዩአት ከመነሻ ወደ መድረሻዋ በግዴታ የምትመላለስ ይመስላል። ለብዙ ዓመታት ከባሏ ጋር ተኝተው ያደሩለት ለብቻዋ ተቀምጣ ሆዷን እየዳበሰች ውስጧ የተጠራቀመው የባሏ ፍስ ልጅ እንዲሆን ትጸልይ ነበር። የወር አበባዋ አንድ ቀን እንኳን ሲዘገይ እጆቿን ወደ ሰማይ ዘርግታ አምላክን ታመሰግናለች። ቁም ሳጥኗ የምታስቀምጣትን የመብርሃንን ፎቶ አውጥታ እስኪረጥብ በምራቋ ትስመዋለች። አሁን የቀራት ሞቶ እንደተነሳ እንደፈዘዘ መራመድ ነው። ከቀልቃላ ሴትነቷ ሁሉ ነገር ተመጦ ወጥቶ የቀረችው ድንገት ቢቀናኝ የምትል ሴት ናት፣ ያውም ያለ ማርያም። ዝምታ። እምቢ አለኝ፣ አልመጣም አለ። እንኳን ውሻዋን ሊያመጣ ጠይቀው ነበር እንዴ? አልመለሰላትም። ኒያላ ሲጋራውን አቀጣጥሎ የሐሳብ ሐይቅ ውስጥ ሰመጠ። በሚቀጥለው ቀን ልጆቹን እዚያው ቦታ ተሰብስበው አገኛቸው። ብርሃኔ ሰውየውን ገና ከሩቅ ሲያየው ውሻውን ይዞ ሌሎችንም ልጆች አስከትሎ ከመንገድ ራቅ ብሎ ቆመ። አልፎ አልፎ ቀና እያለ ያያል። የሰውየውን እርምጃ አቅጣጫ እያጤነ ከተጠጋው ለመሮጥ የተዘጋጀ ይመስላል። ከብርሃኔ ጓደኞች አንዱ የዕድሜው ከሌሎቹ መብለጡ ድፍረት ሰጥቶት ይሁን ወይ ቸልተኛነት ተጠናውቶት አይታወቅም። ጠባብ ደረቱን እስከ መጨረሻው ወጥሮ ሰውየውን እስኪቀርበው ጠበቀው።
እሱም ቢያየውም ያለ መፍራቱን በሰውነቱ ንቅናቄ ለመግለጽ እጆቹን ወገቡ ላይ አድርጎ ለማንም የማይሰማ ለራሱ ብቻ ከሚያዳምጠው ዘፈን ጋር ያለ ይመስል እግሮቹን በስልት ያነቃንቃል። ሰውየው ሲጠጋው ብቻ የተምታታበት መሰለ። የብርሃኔ ጓደኛ ነህ? አለው። ልጁ ከብዙ መልሶች የተሻለውን እንደሚመርጥ ሁሉ ትንሽ ቆየና አዎ አለ። ስለ ውሻዋ ጉዳይ ቶሎ ማንሳት ልጁን የሚያስፈራው መስሎት የሚናገረውን ለማሰብ ወደ ሰማይ ሲያንጋጥጥ ሰማያዊን ይፈልጓታል እንዴ? አለው ልጁ። ማናት ሰማያዊ? አለ ሰውየው በመገረም የጥያቄውም ልዩ መሆንና ድንገተኛነት አስደንግጦት። የብርሃኔ ቡችላ ናታ። የእውቀቱ ትልቅነት አስደስቶት የእግሩን ንቅናቄ ጉራ ጨምሮባት ወደ ዳንስ እያስጠጋት ሰማያዊ ምን አይነት ስም ነው ባክህ? አለው በመደነቅ። ያለፈው 15 ቀን ሞቢል ቤንዚን ማደያ ስናገኛት ቤት እየታደሰ ስለነበር ሰማያዊ የግድግዳ ቀለም ፈሶባት ነበር። ለዚህ ነዋ ሰማያዊ ያላችኋት። እኔ እንኳን አልፈልጋትም። ትናንት ትዬ ሲጠሩት እምቢ ያለው የሚወስዱበት መስሎት ነው። እግሩን ማነቃነቅ አቁሞ ሰውየውን ትክ ብሎ ተመለከተና ቀጠለ። ታዲያ ለምንድን ነው ጋሼ? እኔ እንኳን ደስ ስላለችኝ አንገቷ ላይ ይሄን ጨርቅ ላስርላት ነበር ብሎ ከኮቱ ግራ ኪስ የገና ስጦታ ማሰሪያ ረጅም ርካሽ የቦብሊን ጥብጣብ አውጥቶ አሳየው። ልጁ ጨርቋን ለመያዝ የዘረጋውን እጁን በአፍረት ቶሎ መለሰ። ግድ የለም ውሰድና ስጠው አለው ሰውየው። ልጁ ጨርቋን ይዞ አሰራሯን በማድነቅ ሲመለከት ቆየና ይቺ ነገር ውድ ሳትሆን አትቀርም አለ። ስማ ማሙሽ፣ ብርሃኔ ሰማያዊን አይሸጣትም? ጨርቋን ላንተ ውሰድ። ቡችላዋ ያለ ጥብጣቡ መኖር ትችላለች። አረ እንጃ ብቻ። እግሮቹን ማነቃነቅ አቁሞ ሰውየውን ትክ ብሎ ተመለከተው። እውነቴን ነው። እንዲህ ከምታንገላቷት ሊያሳድጋል ለሚችል ሰው ለምን አትሰጧትም? ትንሽ ካደገች ደግሞ ሆዷ ያድጋል፣ ይሰፋል። ማሳደግ ይከብዳቸዋል። መጠለያ መስራት ያስፈልጋል። ብዙ ነገር አለ። ቀላል ይመስላል እንጂ የብርሃኔ ቤተሰቦች ሀብታም ናቸው? ልጁ ነገሩ ሁሉ ከብዶ ዝም አለ። ስም ማን ነው? ዳምጠው አለው። ስማ ዳምጠው፣ ብል ይሻላል። ከልጆቹ ሁሉ ትልቅ አንተ ነህ። ሳይገባህ አይቀርም ብዙ ነገር። ደግሞ አራዳ ትመስለኛለህ። ብርሃኔን ለምን እንዲሸጣት አትነግረውም? የማደርግልህን አታውቅም። ሲኒማ ትወዳለህ? አሃ ከረሜላ የምትወድም ትመስላለህ። ጥርስን ያበላሸበት እሱ ነው። ኮቱ ቀኝ ኪስ ያገኘውን ሳንቲም ዘግኖ ለዳምጠው ዘረጋለት። ስንት ነው? 60 ሳንቲም። ለዛሬ ይበቃሃል። መልሱን ማታ ቤቴ መተህ ንገረኝ። ቻው አለ ልጁ በመገረም ሳንቲሞቹን ወደ ሱሪው ኪስ እያስገባ። ሰውየው ብዙም ሳይርቅ እነ ብርሃኔ እየሮጡ መጡ። ምን አለ ብርሃኔ ሰማያዊን በሁለት እጆቹ አቅፎ ይዞ። ምንም ግራ ገባው። አንገቱ ላይ እንደ ክራባት ያንጠለጠላትን ጥብጣብ እንኳን ረሳት። ታዲያ ምንድን ነበር የምታወሩት? ይህን እሱ አይደለም የሰጠህ? ይህን ጨርቅ ለሰማያዊ ስጣት አለኝ አለው። ጓደኞቹ ሌላም ጥያቄ አልጠየቁት። ለ10 ደቂቃ ያህል ሰማያዊ አንገት ላይ ሰውየው ለዳምጠ የሰጠውን ጥብጣብ እንዴት ማሰር እንደሚችሉ ሲመካከሩ ሲከራከሩ ቆዩ። ብዙም ሳይቆይ ዳምጠው ትቷቸው ሄደ። 60 ሳንቲም ያስቀመጠበትን ኪሱን ዳብሶ እዚያው ሰፈር አንድ ሻይ ቤት ገባ። ደስ ብሎት ከሻይ ቤት ወጣ። በውላለቁ ጥርሶቹ መሃል የተወታተፈ የስንዴ ሊጥ በጥፍሮቹ እያነገለ ማታ ምን ማድረግ እንዳለበት ማውጣት ማውረድ ጀመረ። ብርሃኔ ውሻዋን እንደማይሸጣት የተረጋገጠ ነው። ማታ እንኳን አብሯት ነው የሚተኛው። አደናቅፋት እንኳን ስትወድቅ አንስቷት ጆሮዋን ይስማታል። አፏንም ልጅነት ነው እንኳን ባይባል ሞኝነት ነው። በሰላም እሺ ካላለ መንጠቅ ግዴታ ሊሆን ነው። ብርሃኔ ውሻዋን እሸጣታለሁ ቢል ገንዘቡ የሚሄደው ለብርሃኔ ነው። ዳምጠው ብሩን መውሰድ አለበት።
ውሻዋ ደግሞ ከባለቤቷ ሌላ ማንንም አትወድም። ዲ በሚቀጥለው ቀን ከረሚላ ገዝቶ እየመጠጠ አውቶቡስ ጣቢያ በረንዳ ላይ ከፀሐይ ተከልሎ ቆሟል። ምንም የውሳኔ ሐሳብ አልመጣለትም። ጥሩ ብልጠት ማሰብ አለመቻሉ አሳፍሮት ለሰውየው ቃል መግባቱን ጠላ። ከረሜላውን ጨርሶ እጁን በልብሱ ሲጠርግ አንድ ሐሳብ ብልጭ አለለት። ብርሃኔን ከነውሻው ከሰፈር አርቆ መውሰድና መምታት። ቢጮህ እርዳታ አይመጣለትም። ሩጦ የሚያሳብቅበት የእናቱ ቤት አይኖርም። ዳምጦ የበላው እንዳይታወቅበት አፉን ጠራርጎ ዘይታም እጁን በአቧራ ሻሽቶ ወደ ጓደኞቹ ሄደ። አላማረባትም አለ ብርሃኔ ሰማያዊን ፊቷን ወደ ዳምጠው እንድታዞር አድርጓት። ቡችላዋ እንዳማረባት ያወቀች አይነት በቀስታ እየዞረች ጌጧን ለዲም ለሌሎችም ማሳየች። ለምን እነ ተስፋ ሰፈር አንወስዳትም? ሰማያዊን ቢያዋት ይወዷታል አለ ዳምጠው። ሩቅ አይሆንም? ይደክመናል አለ ብርሃኔ ቡችላዋን ባንገቱና በጉንጩ መሃል አስገብቶ ያቀፋት። ምን ይደክማል? ሰማያዊን መሸከም እንደሆነ ያግዛለሁ አለው የቡችላዋን ኮሌታ በጣቶቹ እየነካካ። ዳምጤ አብሯቸው ያሉ ሕፃናት ሁሉ ቆንጆ ቡችላ አለም ብለው ሌላ ሰፈር ልጆች ላይ ጉራ ለመንፋት በጫጫታ ተስማሙ። የተስፋ መንደር ልጆች ተሰብስበው የሚጫወቱበት በተለመደው ሜዳቸው ላይ በአጋጣሚ አልነበሩም። የሰፈራቸው ትላልቅ ልጆች የእግር ኳስ ግጥሚያ ሊያደርጉ ማዘጋጃ ቤት ሜዳ ወጥተዋል ተባሉ። ከዚያ አድካሚ የ30 ደቂቃ መንገድ በኋላ ማንንም ባለማግኘታቸው ሕፃናቱ ተበሳጩ። እንሂድ ያሉት ሁሉ ምን ይሄ ዳምጤ እኮ ነው እንሂድ ብሎ አሉና አጉረመረሙ። ሰማያዊ ቅልልቦሹና መተሻሸቱ አድክሟት ባገኘችው የሕፃን እቅፍ ውስጥ ተልፈስፍሳ ታናውዛለች። ዳምጤ እንዳልተሳሳተ ለማሳየት ጨዋታዎችና ወሬዎች ለማምጣት ሞከረ። ጓጉቶ የሚያዳምጠው አላገኘም። ማረቦሽ እንጫወት አለ ዲ። ሁሉም ቀና ቀና እያሉ በትናንሽ ስለታም አይኖቻቸው ተመለከቱት። አሌቡም እንጫወት። እሺ ምን እዚህ እንደው ማን ይችላል አንተን? እኛ የማንችለውን እንጫወት ይላል አለውና ብርሃኔ እጁን ስለደከመው ውሻዋን ከቅፎ አውጥቶ መሬት ላይ አቆማት። ገላዋን አራግፋ የምታምር ትንሽ አፏን በድካምና በስልቹነት በለቀጠችና የማያስፈራ ያፏን ቅላት ለሁሉም ማሳየቻቸው። ከትከት ብለው ሳቁ። እኔ ለያዛት አይደል ብርሃኔ? ነይ ሰማያዊ ነይ። ቁማ ወደ ዲ ቀና ብላይታ ወደ ብርሃኔ እግሮች መሃል ልትጠጋ ስትል ዳምጤ ከመሃል ያዛት። አንተ እንዳትላት ቀስ በል አለው ብርሃኔ። ተስፋን ለምን ቤቱ ሂጅ አልጠራውም እዚህ ከምን ጠብቀው አለ ዳምጤ። ከልጆቹ አዎንታ እንኳን ሳይጠብቅ ሰማያዊን እንዳቀፈ ወደ ተስፋ ቤት አቅጣጫ ሮጠ። ሁሉም ደክሟቸው ስለነበር አልተከተሉትም። ዳምጤ ትንሽ ከሮጠ በኋላ ከአንዲት ቤት ጀርባ ቆሞ እነ ብርሃኔ ከተቀመጡበት እንዳልተነሱ አረጋግጦ መንገድ አሳብሮ ወደ ሰፈር ተመለሰ። ሰማያዊን ይዞ ሰውየው ቤት እንደደረሰ በር ሲያንኳኳ የሰማው ሰው አልነበረም። በቀስታ እየተራመደ ወደ ግቢው ገብቶ ቤቱን ቀርቦ ተጣራ። ጋሼ! የሰውየው ሚስት ዛሬም ጸጉሯ እንደቆመ ወጣች። መጀመሪያ ልጁን፣ ከዚያ ውሻውን፣ ከዚያ ውሻውን አይታ ኮስተር አለች። ጋሼና ብለውኝ ነበር። ማን ጋሼ? ፊቷን ወደ ቤት ውስጥ አዙራ ባሏን ፈልገው ነበር አለች። ሰውየው ወደ ውጭ ወጣ። ገና ቡችላዋን ሲያይ ግባ ዳምጤ ግባ መጣህ አለ። ውሻዋንም ዞር ብሎ ሳያይ ልጁ ትንሽ ተታለለ። ገና ቤት ገብቶ ሳይቀመጥ ሰውየው ቡችላዋን ከዳምጠው ተቀብሎ እንደ ተወዳጃት ሁሉ ያሻሻት ጀመር። እስኪ ዳቦ ሻይ በዩ አላት ሚስቱን
በለበሰው ጋቢ ላይ እንኳን የሚታይ ሞላላ ስፋት ያለው ቂጧን እየሳበች ወደ ጓዳ ገባች። ብዙ ቆየች። ሰውየው ከሱሪው ኪስ 2 ብሮች አውጥቶ የዳምጠው ዓይን ላይ አተኩሮ ቆይቶ ዓይኖቹ ውስጥ ሊፈነዳ የደረሰ ገብጋባነት ሲያይ እንዲወስድ ሰነዘረለት። 5 ብር አላሉኝም አለው። 2 ብር አይበቃህም? ብርሃኔ የት አለ? አለ ሰውየው። ዳምጤ አልመለሰም። የሰውየው ሚስት ዳቦ ያለ ሻይ አምጥታ ዳምጠው ጭኑ ላይ ያስቀመጠችለት። የጀመረውን ጥያቄ ሳይቀጥል ቂጣውን መብላት ጀመረ። ሚስት ሰራተኛ ፈልጊ እስኪ፣ ይህችን ውሻ ጉድጓድ ውስጥ ስለማሳድጋት በዚያ በላይ በኩል መሬት የሚቆፍር። ሚስት ቡችላዋን መጀመሪያ ስታያት አልወደደቻትም ነበር። ኋላ ግን በውሻ ጩኸት ባሏ ከሚያንኮራፋበት እንቅልፉ መቀስቀሱ ለሷ ጥቅም እንዳለው አሰላስላ በመረዳቷ እሺ የኔ ጌታ አለችው። የልብ ሐሳብ እዛው ራስ ልብ ተቀብሮ መኖሩ ደግ አለች። የባልና ሚስቱ ውይይት ለዳምጤ ደንታ ሳይሰጠው ዳቦውን በልቶ ጨርሶ ተነሳ። ስሟን ማን ልበላት? አለ አፉን ወደሚጠራርገው ዳምጤ ዞር ብሎ። ከጥቂት ጊዜ ዝምታ በኋላ የኛ ውሻ ስም ቦቢ ነው። አሁን አርጅቶ እንኳን የሚሞት አይመስልም። አንድ የሚችለው ውሻ የለም በጥል አለ ዳምጤ በስሜት። በቃ እንዳንተ ውሻ ቦቢ ይባላል አለ ሰውየው። በሚቀጥለው ቀን ዳምጠው ሲኒማ ቤት ገብቶ አለ። ነብርሃኔ ዳምጠውን ጠብቀው ከነውሻው በመጥፋቱ ተደነጋግረው ወደነ ተስፋ ቤት ሄዱ። ተስፋ ገና የጥሪ ድምጻቸውን ሲሰማ የጨርቅ ኮፍያውን አይኑ ድረስ ወደ ታች ጎትቶ ከቤት ወጣ። ጉንፋን ይዞታል። ንፍጡን ከመጥረግ ይልቅ አንዱን ቀዳዳ በጣቱ ተጭኖ ሌላውን በትንፋሹ ንፋስ ይናፈጣል፣ ያፈናጥራል። በዚህ ችሎታው ይኮራል። ዲ አልመጣችም አለ ብርሃኔ። ዲ አላየሁትም ዛሬ። ከአንድ ያፍንጫው ቀዳዳ ንፍጥ ወረወረ። ብርሃኔ ደነገጠ። ዳምጤም ፍለጋ ዙሪያውን ተገላመጠ። የሚሄድበት ተምታታበት። ግራ የገባቸው ጓደኞቹ የሰማያዊን ባለቤት አፍጠው አዩት። ዘጭ ብሎ ወደቀ ከቁሙ። እኡታ ጀመረ። ተስፋ ደንግጦ አየውና ምን ይጠበስ ነው አለ በንቀት። ዳምጤ ውሻውን ወስዶበት ነው አለ ከብርሃኔ ጋር የነበረ አንደኛው ልጅ። ለውሻ እንዲህ ያለቅሳል? እዚያ ቆሻሻ መጣያ ኑ ላሳያችሁ ብዙ አሉ። የተስፋን አስተያየት በውታው ውስጥ ያዳመጠው ብርሃኔ ተስፋን ለማሳዘን አንገቱን ሰበረ። በሆዱ ግን ጠላው። ሌሎች ልጆች እንደ ብርሃኔ የቡችላ ባለቤት መሆን ስለፈለጉ ብርሃኔን እያለቀሰ ጥለውት ከተስፋ ጋር ወደ ቆሻሻ መጣያ ሄዱ። ብርሃኔ በእንባ የረጠበ ጉንጩን በሸሚዙ ኮሌታ እየጠረገ ከኋላቸው ቀስ እያለ ተከተላቸው። ብዙ ቡችሎች አሉ የተባለበት ቦታ ሲደርስ ተስፋ እየተናፈጠ ቆመ። እኛ ሁላችሁ። ልጆቹ ችብ ብለው አቧራና ወረቀት ውስጥ ወደሚርመጠመጡት ጥቋቁር ቡችሎች ተጠጉ። የቡችሎቹ እናት የአራስነት ክልሏ መደፈሩን ስታይ ጥርሶቿን በንዴት ሸለቀቀች። ሕፃናቱ በፍርሃት እየሮጡ ተመለሱ። ብርሃኔ ቡችሎቹን እያየ ቆመ። ጠላቸው። ቀስ እያለ ብቻውን ወደ ቤቱ ማዝገም ጀመረ። ለአንድ ሳምንት ያህል ከዳምጤ ጋር አልተገናኙም። ሲገናኙ የታደረካት ሰማያዊን አለው ብርሃኔ በፍርሃት ራሱን እያከከ። አምልጣኝ ሮጠች፣ ልይዛት አልቻልኩም አለ ዳምጤ። ዳምጤ የቆጨው ይመስላል። ሲናገር ድምጹን ዝቅ አድርጎ ነው። ውሻዋን ሸጦ ያገኛት 2 ብር ብዙ የምትቆይና የምታዝናናው መስሎት ነበር። ሲኒማ ገብቶ ያየውንም እንኳን ለሌሎች ማውራት አልቻለም። ገንዘቡን ያመጣበት ቦታ የሚጠየቅና የሚታወቅበት ስለመሰለው። ወዴት ሮጥሽ ታዲያ አትነግረኝም ነበር?
አፍህን ያዝ አለው በቁጣ ከንፈሮቹም እየተንቀጠቀጡ። ዝምታ። ብርሃኔ አንገቱን ደፍቶ ዞሮ ለመሄድ መራመድ ሲጀምር ብርሃኔ ብሎ ጠራው። ብርሃኔ ተስፋ በቆረጠ ስሜት ፊቱን ብቻ ዞር አደረገ። እዚህ ቤት ያለው ሰውዬ ወስዷታል አለውና ሌላ ወሬም ሳይቀጥል ጥሎት እየሮጠ ሄደ። ብርሃኔ ብዙ ጊዜ ሰውየው ቤት አካባቢ እየተልከሰከሰ ሰማያዊን ለማየት ሞክሮ አልቻለም። ከአእምሮው ተጨልጣ አልጠፋችም። ትዝታው አልለቀቀውም። ግን የማየት ዕድል አጋጥሞት አያውቅም። ስኳርና ሻይ ቅጠል ግዛልኝ የምትለው የሰውየው ሚስት ውሻውን ከሰረቁት በኋላ ዳናዋም የለ። የተሴረበት ይመስለዋል። ሰዎቹ ብቸኞች ስለሆኑ ቡና ሊጠጣ የሚመጣ ጎረቤት እንኳን የለም። ከሰው እንዳልተፈጠሩ ሁሉ ዘመድ ሊጠይቃቸው አይመጣም፣ ወይም ሲመጣ አላጋጠመውም። አንድ ዕለት የእንቁጣጣሽ በዓል ባለፈ በሁለተኛው ቀን ቤቱ ፊት ለፊት ቆሞ በቅጠል ኳስ ጢብ ጢብ ሲጫወት ከዘራቸው ላይ ሊወድቁ ትንሽ የቀራቸው ሽማግሌ ቀረቡትና አናገሩት። ልጄ አቶ በለውን ታውቃቸዋለህ? ሰውየው አናታቸው ላይ የፀጉር ዘር የለም። ተጨማዶ የተንጠለጠለ ፊታቸው እርጥብ ጀንዲ ይመስላል። ሁለመናቸውን አየ። ዝም ቢል ደስ ይለው ነበር። ሆኖም ሰማያዊን ለማየት ዕድል ያገኘ ስለመሰለው ሊረዳቸው መረጠ። እዚህ ጋ ነው፣ ኑ ላሳየዎት አላቸው። ጎሽ ልጄ ጎሽ ጎሽ። የሰውየውን የውጭ በር አንኳኳ። ትንሽ ቆይቶ ተከፈተ። እንግዳ ሰዎች መምጣታቸውን ያየው ቦቢ መጮ ጀመረ። ትልቅ ነጭ ውሻ ከታሰረበት ቦታ ጥርሱን ገሽልጦ ወደ ብርሃኔና ሽማግሌው አቅጣጫ። ብርሃኔ ሰማያዊን በመደነቅ ሲመለከት ቆይቶ እቆመበት። በለቅሶ መንዘፍዘፍ ጀመረ።